አውዳመት ሲመጣ ሁሉም በየቤቱ እንደ አቅሙ ሊያከብር እንደ ጓዳው ሊያሳልፍ ይሰናዳል። የመዝናኛ ቴሌቪዥኖች በዓሉን በሚያደምቁ የበዓል ልዩ ዝግጅቶች ይሞላሉ። ታዲያ በዚህ ሰዓት የተዝናኖት አንዱ ዘርፍ ሙዚቃ በመሆኑ ሁሉም ሙዚቀኛ ስራ ይበዛበታል። እንዲህ ባለው ውጥረት መካከል ግን ልክ እንደ ያሬድ ነጉ የተረሱ የተገለሉ በብዙ ችግር ውስጥ ያሉ ሙዚቀኞችን በቀጥታ የማግኘት እድል የተነፈጉትን ሰዎች አስበው እስኪ ደግሞ ዘንድሮ ከነርሱ ጋር ላሳልፍ እነርሱን ላስደስት ብሎ የሚሰራ ባለሙያ እምብዛም አይታይም። ድምፃዊ ያሬድ ነጉ ዘንድሮ የፋሲካ በዓል ላይ ቃሊቲ ማረሚያ ቤት ሄዶ ለሴት ታራሚዎች የሙዚቃ ስራውን ሲያቀርብ ታራሚዎቹ ላይ የታየውን ደስታ ከ129,000 በላይ ተከታይ ባለው የያሬድ ነጉ የዩቲዩብ ቻናል ላይ ፕሮግራሙን የተመለከቱት ሁሉ እጅጉን ደስተኞች ነበሩ። ታዲያ ከዚህ ዝግጅት የተገኘው የታራሚዎቹ ደስታ ብቻ ሳይሆን የተረሳ ሰውም ተገኝቶበታል። በያሬድ ነጉ የመድረክ ስራ ላይ ድንገት ከታራሚዎች መካከል አንዲት ታራሚ ከነ ልጇ ወደ መድረኩ ብቅ ብላ የክኩ ሰብስቤን ስራ ታንጎራጉር ጀምራለች። በዚህ መካከል አብዛኛው ሰው ማረሚያ ቤት ውስጥ እንዲህ ያለች ድምጸ መረዋ ልጅ መገኘቷ ተአምር ነው ሲል፣ በሌላ ወገን ደግሞ የሚያውቃት ለወራት የጠፋችበት ሰው እንዴ ይቺ ሴት ፍርያ አይደለች እንዴ ብሎ ሲደነግጥ መስተዋሉ ተሰምቷል። ለመሆኑ ይህች ከታዋቂ ድምፃዊነት ወደ ህግ ታራሚነት የተቀየረችውን ማናት? ወደ ማረሚያ ቤት እንድትገባ ያደረጋት የፈጸመችው ወንጀልስ ምንድነው የሚለውንና ከጉዳዩ ጋር በተያያዘ የህግ ባለሙያው የሰጡትን አስተያየት አክለን ወደ እናንተ እናደርሳለን። ቻናሉን ያልተቀላቀላችሁ ተከታታዮች የደውል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን በያሬድ ነጉ የማረሚያ ቤት ሙዚቃ ድግስ ላይ ስለተከሰተችውና ለብዙዎች እንቆቅልሽ ስለሆነው የማረሚያ ቤት ህይወቷን እንነግራችኋለን። አስገራሚው ታሪክ የተሰማው ድምፃዊ ያሬድ ነጉ ከሰሞኑ ማረሚያ ቤት በመገኘት ታራሚዎች የፋሲካ በዓልን በደስታ እንዲያሳልፉ በማሰብ አብሯቸው በመዋል የበዓል ፕሮግራም በማዘጋጀት ልዩ ሙዚቃዎችን በማቅረብ በበርካታ ኢትዮጵያውያን መነጋገሪያ ከሆነ ሰዓት ጀምሮ ነው። በዚህ መሃል ታዲያ ከተበላ ከተጠጣ በኋላ ያሬድ ከተገኙ የሙዚቃ ባለሙያዎች ጋር መስፈን ሲጀምር በማረሚያ ቤት ውስጥ ውጣ ውረዶችን እያሳለፉ የሚገኙ እነዚህ ሴቶች ሁሉ ተሰብስበው አብረውት መስፈን ጀመሩ። ደስታቸው እጅግ ልዩ ነበር። በኋላ ከታራሚዎቹ መካከል የሆነችው አንዲት ሴት ወደ መድረክ ወጣች። አስገራሚ ድምጿን እያሰማች መስፈን ጀመረች። ይህን እድል እንድታገኝ ብቃቷንም ለማስመስከር እንድትችል በዚህ በማረሚያ ቤት የማይገኘውን መድረክ ያበረከተላት ድምፃዊ ያሬድ ነጉም ምስጋና እየተቸረው ይገኛል። በእለቱም ከድምፃዊ ያሬድ ነጉ ጋር የተጫወተችው ሙዚቃ በበርካታ ማህበራዊ ሚዲያዎች ላይ በመሰራጨቱም በርካቶች ይህች ልጅ ማናት ብለው መጠየቅ ጀመሩ። በእስር ላይ የምትገኘው ድምፃዊት ፍሬህይወት ስለሺ መድረክ ላይ ከታየች በኋላ በርካታ ሰዎች ምን ሆና እንደታሰረች ሲጠይቁ በመስተዋሉ ዘሀበሻ የታሰረችበትን ጉዳይ እኔ ያውቃለሁ ሲል ከነፍርድ ቤት ክስና ውሳኔው አቅርቧል። በዚህም መሰረት የታሰረችበትን ምክንያትና የተፈረደባትን አመት ስንት እንደሆነ የሚያሳየውን ክስ የአቃቢ ህግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በ3 ክሶች እንደተከሰሱ ያሳያል። በክስ ዝርዝሩ ላይ አንደኛ ተከሳሽ ፍሬህይወት ስለሺ ይህች ድምፃዊት ማለት ነው ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዦች የሆኑትን በ3 ክስ የተጠቀሱ 3 የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማ ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላኩላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽም አሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና እንዲሁም ሁለተኛ ተከሳሽ ሆኖ የቀረበው አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገር
ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተገላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ያለ ፍላጎታቸው ወሲብ እንዲፈጽሙ ካደረጓቸው በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይም በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቢ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጀነራል አቃቢ ሕግ ክስ አቅርቦባቸዋል። በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ክርክር ሲደረግም መቆየቱን ይህ መረጃ አመላክቷል። በክርክሩ ሂደትም አቃቢ ሕግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ድምጻዊት ፍሬህይወት ስለሺ በአቃቢ ሕግ የቀረበባትን ክስ መከላከል ባለመቻሏ፣ በሁለተኛ ደረጃም የተከሰሰው ተከሳሽ አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ማስተላለፉን ይህ መረጃ አብራርቷል። በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል መወሰኑን ዘሀበሻ ያወጣው መረጃ አመላክቷል። በዚህም ድምጻዊት ፍሬህይወትን ዘብጥያ ያወረዳት ይህ ወንጀል እንደሆነም ታውቋል። ሌላው ከበዓሉ ፕሮግራም ጋር በተያያዘ በርካቶች የተለያየ አስተያየት መስጠታቸውን ተከትሎ የህግ መምህሩ እንዲህ ብለዋል። ሙያዬ ጥብቅና በመሆኑ ማረሚያ ያሉ ሰዎች በተለይም ደንበኞቼን ለማግኘት የሚሄድባቸው አጋጣሚዎች ብዙ ናቸው። በሄድኩባቸው በተለያዩ ጊዜያት የተለያዩ የሙድ መቀያየሮችን አስተውልባቸዋለሁ። ድባቴ ተጭኗቸው ተነጫንጨውም በትንሽ ተስፋ ተደስተውም ያውቃሉ። በተለይም የተከሰሱባቸው ወንጀሎች ከበድ ያለ እንደሆነ የሚታይባቸው የስሜት መቀያየር ከፍተኛ ነው። ውሳኔ ተሰጥቶባቸው ይግባኝ ክትትል ላይ ያሉትም እንደዛው። ይህን የምጽፈው ዛሬ ድምጻዊ ያሬድ ነጉ ቃሊቲ ማረሚያ ቤት ተገኝቶ ለታራሚዎች ሙዚቃ አቅርቦ የተደሰቱትን ደስታ ቪዲዮ በገጹ አጋርቶ ሳይ ነው። ታስሬ ባላውቅም የታሰሩ ሰዎችን አውቃለሁ፣ አያለው። ተስፋ መቁረጥ፣ ድባቴ፣ ራስን መጥላትና ሌሎች አሉታዊ ባህሪያት የሚስተዋልባቸው መሆኑ ሙን ነው። ደግሞ ትንሽዬ ተስፋ ፊታቸውን ታበረዋለች። ለምሳሌ ይግባኛቸው ተቀባይነት አግኝቷል፣ ቀጠሮ ይዤ መጥቻለሁ ካልኳቸው፣ ፍርዱ የመሻሻል ተስፋ ያለው መሆኑን ከነገርኳቸው ፊታቸው ላይ የማየው ደስታና ፈገግታ አጃይብ ያሰኛል። በእርግጥ እነዚህ ሰዎች ጥፋት አጥፍተዋል ተብሎ ተፈርዶባቸዋል። የእስር ጊዜያቸውን እዚያው ተቋም እያሳለፉ ያሉ እንዲሁም የዋስትና መብት ተከልክሎ በችሎት ክትትል ላይ ያሉ ናቸው። እነዚህ ሰዎች በሞት እስካልተቀጡ ድረስ ወደፊት የፍርድ ጊዜያቸውን ጨርሶ በምህረትና በአመክሮ ወጥቶ ማህበረሰቡን የሚቀላቀሉ ሰዎች መሆናቸውን መገንዘብ ያስፈልጋል። ጥፋተኛ የተባሉ ሰዎችን፣ እስረኞችን ማዝናናት ምን የሚሉት ቅብጠት ነው የሚሉ አንዳንድ አሉታዊ አስተያየቶችን እየተመለከትኩ ነበርና ይህንን ልል ወደድኩ። የሀገራችን ኢኮኖሚ ሁኔታ አስገድደው እንጂ ሌሎች የአውሮፓ እነ ስዊድን፣ ኖርዌይ ባሉ ሀገራት እስረኛ መሆን መታደል ነው የሚያስብል መሆኑን ከተለያዩ ከምናያቸው ቪዲዮዎች መመስከር የሚቻል ይመስለኛል። አንዷ እንደውም በቅርቡ የሆነ ፖድካስት ላይ እዚህ ሰርተን ከመኖር ዱባይ ብንታሰር ይሻላል ብላ በመናገሯ ፈገግ ማለታችን የቅርብ ቀናት ትዝታ ነው። ሳጠቃልል ማረሚያ ቤቶችን በቅርቡ በዶክተር በዛብህ ብርሃኑ የሚመራውን ቡድን ነጻ የሕክምና ድጋፍ እንዳደረገው ሁሉ አርቲስቶች፣ የስነ ልቦና ማካሪዎች፣ መንፈሳዊ ሰዎች፣ ዘማሪያውንና ሌሎች ባለሙያዎች ቢያገለግሏቸው ነገ ታርሞ በሚወጣና ወደ ማህበረሰቡ በሚቀላቀል ሰው ላይ የሚያሳርፉት አሻራ ቀላል የማይባል መሆኑን አጽንኦት መስጠት ፈልጋለሁ ሲሉ አሉታዊ አስተያየቶችን ለሰጡ ሰዎች ምላሽ ሰጥተዋል። ድምጻዊ ያሬድ ነጉም ስላደረከው ድርጊት ላደንቅህና ላመሰግንህ ወዳለው ይህንን ማረሚያን በአንድም ሆነ በሌላ የሚጎበኝና የሚያውቅ ሰው የሚረዳው እውነት ነው በማለትም ስለ ታራሚዎች ያላቸውን ሀሳብ አጋርተዋል። ውድ የአማርያ ቲቪ ቤተሰቦች ለዛሬ እጅግ አነጋጋሪ ስለነበረውና የተከሰሰችበት ወንጀልም በርካቶችን ያስደነገጠ እንዲሁም በርካታ አስተያየቶችም እየተሰነዘሩበት ስላሉ የድምጻዊት ፍሬህይወት ወቅታዊ ጉዳይ ያስቃኘንበትን አበቃን። ዳግም በሌላ ማህበራዊና ወቅታዊ ጉዳዮች እስክንገናኝ ሰላም።